ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሰሞኑ ትንሽ ጠፍቻለሁ፣ ጠፋ ብያለሁ። ግን አንድ ነገር ያው ስለ ሩታዬ ሲወራ አልችልም አይደል? አያስችለኝም። ለምን እንደሆነ አላውቅም። እና ሩታዬ ላወቃት በደንብ አድርጎ ያወቃታል፣ ለላወቃትም ደግሞ ምንም ማድረግ አይችልም። ግን አንዳንድ ነገር ስትሉ ሰምቼ ነው። ለዛ ነገር ደግሞ መልስ ልስጣችሁ ብዬ ነው ማለት ነው። በመጀመሪያ ደረጃ ማወቅ ያለባችሁ ነገር ከትላንትና ወዳ አብርሽ ከህይወታችን ውጭ ያንፈልግሽም አታስፈልጊም ከኛ ጋር ቦታም የለሽም፣ ኑሮሽን ኑሪ፣ ኑሯችን እንኑር ሲላት ነበረ። በተለይም ደግሞ የሄርሜላ ደጋፊዎች በደንብ አድርጋችሁ አዳምጡ ማለት ነው። ሩታ ሀብቴ ምንም አረጋችኋት ምንም አትሆንም። ነገር ግን እውነቴ ነው የምላችሁ እኔ የሆነ መንገድ ባልነሳም ኖሮ እናንተን የምታወሩትን አምጥቼ ነበረ እዚህ ጋር ጥብ ማረጋችሁ ማለት ነው። ስርዓት የሚባል ነገር ተማሩ በመጀመሪያ ደረጃ እና ምን አለ መሰለህ ልጃችሁን ቅጡ። በመጀመሪያ ይቅርታ ተጠያይቃለች አይደል? ይቅርታ ብሏታል አይደል? ሰላም ሆነዋል አይደል? ስለ ሩታ እርግዝና ይቆይ አይቆይ ውሸት ይሁን የእናንተ ውሽሚት ምን አገባት? የሚያገባት ነገር የለም እዚህ ጋር አይደል? በመጀመሪያ ሩታ ጀግና ሆና ጠንክራና እንመርመር ካላመንከኝ ብላለች አላለችም? በሳቱ እሱ የት ነበረ? ምን እየሰራ ነበረ? ምን እያደረገ ነበረ? አሁን ነው እንዴ ከዛችም ሲያረግዝ ከዚችም ሲያረግዝ ደግሞ ጨንቆት ተጠቦት የሩታ እርግዝኛ ትክክለኛ እንደሆነ ማወቅ ያለው ማለት ነው አይደለም? የሩታ ልጅ ሆዷ ውስጥ ያለው ልጅ እርግዝናዋን ሊጠይቀው እንኳን ያለውን ልጅ በስነ ስርዓት አልያዘም። ላለውን ልጅ ዋጋ አልከፈለም። ገባችሁ አይደል? እና ሩታ ደግሞ ሲጠይቅ ትላንትና ለእናንተ እንደውም በጥብጡ እንደዚህ እንደ ውሃ እንኳን እንዲህ ቁጭ ብትሉት እናንተ ምንም አይገባችሁም ከመለፍለፍ በስተቀር የሰውን ስጋ ከመብላት ሴት ልጅ ከመስበር በስተቀር ማለት ነው። ሩታ ሀብቴ እናንተ ትሰብራላችሁ እንጂ አሰብሯትም መቼም እመኑኝና ማለት ነው። የሩታን የጥፍሯን ቆሻሻ አክል አታክሉም። የምትረግጠውን ጫማ አክል ማለት ነው። ይሄንም ለሄርሜላ ወንዴስኖች ማለት ነው። የወንድ ጥማት ያለባችሁ ለወንድ አግዛችሁ ሴትን የምትሰብሩ ራሳችሁ ማለት ነው። ገባችሁ አይደል? ሩታ ሀብቴ እንደምታቋት በቲክቶክ ወይም ደግሞ በዚህ በምናምን ነገር አይደለም። እንደዚህ ካላችሁ ልጃችሁ ለምን አትቀጡም? የልጃችሁን ባል ለምን አታስቆሙም? ከሩታ ጋር አትገናኝ፣ ሩታ ጋር አትደውል፣ ከሩታ ጋር ቪዲዮ አስራ፣ ከሩታ ጋር ፈቶ አትለጥፍም ለምን አትሉም? ምክንያቱም ሩታ ከሌለች ገንዘብ የለም። ሩታ ካልተወነች ማንም አይሰራም። የእናንተን ውሽሚት መስራት አትችልም ማለት ነው። ሩታ እርጉዝ ናት፣ እንደውም ውሽሚት ውሸት ዋናት ማለት ነው። በማይገባችሁ ነገር አትግቡ። እውነት ሰውን አታናግሩ። እስቲ ሰላም ያለው ፍቅር አትፈልጉም እንዴ? ሰላም ያለው ነገር አታወሩም እንዴ? ሩታ ተዘቀዘቀች አልተዘቀዘቀች፣ ተሰደበች አልተሰደበች መሪ ናት። ሁሌ የሁልሽም ታዋቂ የሆንሹ እየመረረሽም ቢሆን ዋጡት። የሁላችንም ታዋቂ የሁላችንም መታወቅ የሁላችንም እህትና ጓደኛ መሆን ቪዲዮ መስራት ብር ማግኘት ሩታ ናት። ሩታዬ ትልቅ እድሜ ተመኘውልሽ። እውነቴ ነው የምልሽ ትልቅ እድሜ። እኔ እንጃ ስለ ሩታ አውርቼ አልጠግብም እኔ አንዳንድ ሰው እባብ የሆነ ሰው ነው እንጂ የሩታን እጅ የሚበላው። ከዛ በፊት ብዙ ነገር አይተናል፣ ብዙ ዩቱበር አይተናል። ሩታዬ ከመጣች በኋላ ነው ሁሉም ነገር የተቀየረው። ሩታዬ ከመጣች በኋላ የስንት እናትን ባፍሳለች። እንደዚህ በእነሱ ስም እየሰራ ብዙዎችን ብዙ ደረጃ ደርሰናል። ገባችሁ አይደል? ሩታን ማወቅ አትችሉም እናንተ። ምክንያቱም አሁን የመጣችሁ አዲስ እብድ ስለሆናችሁ አዲስ እኔ እንጃ ዝሙትን የምታስፋፉ አንድ ወንድ ልጅ ሴት ልጅ ሳይገባ 80 ሳይኖረው በሚዲያ ላይ የወለደ በሚዲያ ላይ እያረገዘ እየመጣ አረገዝኩኝ የሚል ያንን ጀግና የምትሉት ገባችሁ አይደል? ባለትዳር ሆኖ 80 ኑሮ ሚስቱን አርግዛ ትቷት ሲሄድም ጀግና እያላችሁ ማለት ነው። እናንተ የቱ ነው የምትለዩት? ዝም ብላችሁ ታውቃላችሁ። ምግብ ራሱ ቢቀርብላችሁ የሚጣፍጠውም ቆሻሻ ያለውም አግሳችሁ በሆዳቸው የምትከቱ ሰዎች ናቸው። እንደዚህ አስተሳሰብ ያላችሁ ማለት ነው። ሄርሜላ በሄርሜላ ቤት አሁን ንጹህ ናት ማለት ነው። ሄርሜላ እኮ አልጠየቀችም እኮ ሩታ። ቪዲዮ በመጀመሪያ በደንብ አድርጋችሁ አዳምጡ። ቪዲዮ በምንድን ምክንያት ነው የተሰራ? አብርሽ ለምን ጠራት እንጂ እኮ አልመጣችም። አልፈልግሽም አላላትም ነበር? ለምን ጠራት? ለምን ይጠይቃታል? አያገባውም፣ አይመለከተውም። የሚመለከተው ነገር የለም። እሱ ህይወቱን ከዛች ጋር ይሻለኛል ከውሽሚት ጋር ይሻለኛል ብሎ ሂደዋል። ውሽሚትም ደግሞ አምና ወዳ ፈቅዳ ባለትዳር እንደሆነ ልጅ እንዳለችው ሁልጊዜም ከእሷ ጋር እንደሚገናኝ በልጁ ምክንያት ብዙ ነገር አምና ነው ተቀብላ ለዚህ ደረጃ የደረሰችው እስከምታረግዝ ድረስ ማለት ነው። ያንን ነገር እስካለ ዛሬ መታ እዚህ ጋር ብትንጫጫ ቴክስት ተላከልኝ ምናምን ብትል ማንም ይሰማት የለም። ሩታ ደግሞ አያገባትም፣ አይመለከታትም።
እናንተ የሚመለከታችሁ ከሆነ ይሄንን ነገር የእናንተ ስራ ይሆናል። ከምር ሩታ የሩታ እርግዝና የደረሰ ጠይቂያት፣ ለአብርሽ ተናገሪያት እያላችሁ እናንተ ይሆናል የምትሰሩት ማለት ነው። ሩታ በሆነ ባልሆነ ነገር ስሟን እንድታነሱ ምናምን በቀን 10 ያንሷት። ሩታ ሀፒ ሩታ ናት፣ አትቀይርም። እንወድሻለን ሩታዬ።